መጠየቅ ባልችል ኑሮ አሁን የምታዩትን አለኝ እዚህ ጋር ማየት አትችሉም ነበረ። ምን ለማለት እንደፈለኩ እንገራችሁ። ሁልጊዜም ስናገር ትሰሙኛላችሁ ብዬ አስባለሁ። ይኸውላችሁ ከህይወት የምንፈልገውን ነገር ለማግኘት መጠየቅ ተገቢ ነው። ያለንን ዋጋ ሼር ማድረግ ተገቢ ነው። ማሳየት ተገቢ ነው። ስራ ቦታ ብትሄዱ አለቃችሁን ደሞዝ ጨምርልኝ ለማለት ግዴታ ቁጭ ብላችሁ እኔ ለድርጅቱ እንደዚህ አይነት ዋጋ እሰጣለሁ ያለኝ ነገር ግን ይሄ ነው፣ ስለዚህ ሁለቱ ስለማይመጣጠን ጭማሪ ይፈልጋል፣ ፕሮሞሽን ልጠይቁ ትችላላችሁ። ማህበራዊ ህይወታችሁ ላይ ፍቅረኛ መያዝ ብትፈልግ መጠየቅ አለብህ ወይም መጠየቅ አለብሽ። ማግባት ብትፈልግ ተመሳሳይ ይላችሁ። እነዚህ ነገሮች ከሰው ጋር ሳንገናኝ ከሰው ጋር ሳናወራ ኮሚኒኬት ሳናደርግ የሚደረግ ምንም አይነት ነገር የለም። ከአንድ ዓመት ከ6 ወር በፊት ኢንጆይ በርገርን የምታውቁት ከሆነ የሱፐርቪዥን ስራ ሰራ ነበረ። 4 ኪሎ አዲስ ቅርንጫፍ ተከፍቶ ነበረ በወቅቱ ከአብረሆት ላይ በስተጀርባ። እሱ ስራ ከመጀመሩ በፊት ሌሎቹ ቅርንጫፎች ላይ ነበረ ስንለማመድ የቆየ ነው። ሁሉም ሰራተኞች ስራ ተጀመረ፣ ገባን። ህጋቸው ምንድነው? እዛ ቤት አዲስ ቤት ሲከፈት መልመድ ስላለበት ቦታው ማንም ሰራተኛ እረፍት መውጣት የለበትም የሚል ህግ አላቸው። እኛ ለተከታታይ ቀናት እረፍት አልወጣንም፣ ስንሰራ ነበረ። ጥያቄ እያቀረብን ነው፣ እረፍት እንፈልጋለን፣ እረፍት ይሰጠን። ማንም የሰማን ሰው አልነበረ። እኔም እንደ ሱፐርቫይዘር እየጠየኩኝ ነበረ፣ የለም አይሆንም። ከዛ አንድ ቀን እኔም ማረፍ ፈለኩኝና አረብ ነው ትዝ ይለኛል። ቀኑ ከጠዋት ነበረ፣ ሽፍት አንድ ሽፍት ነው የምትሰሩት፣ ወይ ከጠዋት ወይ ከሰዓት እና ማረፍ ፈለኩኝ። ከዛ ከሰዓት እረፍት ነኝ፣ ጓደኛዬ ጋር ሄጄ እሱ ጋር ዲስከስ አድርገን ተጫውተን እዛው አድሬ ጠዋት ወደ ቤት የመመለስ ፈለኩ። ከዛ ግን አይቻልም። ስራዬን ጨረስኩ። አርብ ጠዋት እስከ 6 ሰዓት 7 ሰዓት ወጣሁኝ። ከዛ ልብስ መቀየሪያ አለ፣ ቀየርኩኝ፣ ልብስ የለበስኩኝ ወጣሁኝና አምባሳደርን ካወቃችሁት 4 ኪሎ እዛ ጋ በረንዳ ላይ ገባሁና ስልኬን አውጥቼ ማናገር ጀመርኩኝ። አሲስታንት አለቻት፣ የሂውማን ሪሶርስ አሲስታንት ማለት ነው። ሰላም እንዴት ነሽ? እንዴት ነህ አለኸኝ። ደህና ነኝ እግዚአብሔር ይመስገን። ስራ ጥሩ ነው? አሪፍ ነው። ስራ መልካም ነው፣ በጣም አሪፍ ነው። እሺ እረፍት ፈልጌ ነበረ። አይ እረፍት እኮ እንዳትወጡ ተብሏል። ማንም ሰራተኛ መውጣት የለበትም፣ ቤቱ አዲስ ስለሆነ መልመድ አለበት፣ ለማንም እረፍት መስጠት የለበትም የተባለው። ከዛ ለማስረዳት ሞከርኩኝ፣ እንዴት ለምን እንደሚያስፈልገና እኔም ለምን እንደሚያስፈልገኝ አልተስማማንም። ስልኩ ተዘጋ። ልክ ስልኩ እንደተዘጋ ግን ሐሳቤን አልቀየርኩም። እኔ የምሬ ነው ብላት ሐሳቤን አልቀየርኩም። በቃ መሄድ አለ። ቂሊንጦ ነው የጓደኛዬ ቤት፣ እኔ 4 ኪሎ ነበርኩኝ፣ በመገናኛ ነው የሚሄደውና ተወዛገብኩኝ። በቃ መሄድ አለ። ለምን በቃ ውስጤ እንደዛ ተሰማኝ። አይ አልተፈቀደልህም እኮ። ከዛ ደግሞ ግማሽ ልቤ ደግሞ አይ መሄድ አለብህ። ሄድኩኝ፣ ቀጥታ ሄድኩኝ። ጓደኛዬ ጋር ተገናኘን፣ ዲስከስ አደረግን። ያው መጽሐፍ እናነባለን፣ እናወራለን እና ደስ ይለኛል። ቤተሰቦቹ ደስ ይላሉ። ከዛ አደርኩኝ። ጠዋት ቆየንና ከሰዓት ነው ቤት የተመለስኩት፣ ወደ ራሴ ቤት ማለት ነው። ጠዋት ስራ ገባለሁ። ከዛ እኔ እንግዲህ ሀገር ሰላም ብዬ ነው የሄድኩት። ያው ሀገር ሰላም ብዬ ግን ለካ በስተጀርባ እየተጠነሰሰ የነበረ ነገር አለ። ለምን እንዲህ ብዬ ስለሄድኩኝ ማለት ነው። እኔ አላወቅኩኝ። ዋልኩኝ። ቀጣይ ቀንም ጠዋት በሶስተኛ ቀኑ ስራ መግባት ስላለብኝ ስራ ስገባ ቀጥታ ወደ ሪሴፕሽን የሄድኩት። ካሸሯ ገብታለች፣ ቀድማ አገኘኋት። ልብሴን የስራ ልብስም አልቀየርኩም፣ ቦርሳዬን ይዣለሁ። ጥቁር ቦርሳ ነበረችኝ። ከዛ ቀጥታ የሆነ ከስር ሱፍ ነው ያደረኩት፣ ጥቁር ሱፍ። ከዛ እንደዚህ ጃኬት ነገር ለብሻለሁ። የስራ ልብስ አልቀየርኩም። ቀጥታ ሪሴፕሽን ስለገባሁ ማለት ነው። የቴሌግራም ቻናል አላቸው የድርጅቱ የቅርንጫፎቹ ሱፐርቫይዘሮች እንዲሁም ደግሞ አለቆች ያሉበት ግሩፕ አለና እዛ ጋር ለካ መልእክት አስቀምጣለች። ዋናዋ የአሲስታንቷ ዋና ኤችአር ማናጀሯ ማለት ነው። ምን ይላል መልእክቱ? የ4 ኪሎ ሱፐርቫይዘር አለኸኝ። የተሰጠህን ስራ በአግባቡ ባለመወጣትህ እንዲሁም ደግሞ ድርጅቱ ሊያሰራህ የፈለገውን ስራ መስራት እንደማትችል አስቀድሞ ስላረጋገጠ ከዛሬ ጀምሮ ስራ መግባት የለብህም እንዳትገባ። አነበው። ልክ ሳነበው የሆነ የተሰማኝ ስሜት ሁለት ነበረ። አንደኛው ሁልጊዜም ቢሆን እንደዚህ አይነት አጋጣሚዎች በህይወቴ አጋጥሞኝ ያውቃሉና እንደ መልካም ነገር ነው የምቆጥራቸው። ያን ነገር ማሻሻል እንደምችል እንደ ተስፋ እንደሚሰጡ ነው እንጂ እንደሚሰብሩኝ አይደለም የምመለከታቸው። ግማሽ ልቤ ደግሞ ፍርሃትም አለ። ለምን ከስራ እየተባረርኩ። በጣም ገረመኝ። ትንሽ ቆየሁኝ። ከዛ ምንድነው ካሸሪዋ ስትለኝ ነበር፣ ጠይቃት፣ ይቅርታ በላት፣ ይቅርታ ጠይቃቸው። አይሆንም አልኩኝ። ይቅርታ አልጠይቅም አልኩኝ።
አይ ይቅርታ በላት በቃ ዝም ብለህ ስለሆነ ሄድከው ይቅርታ በላቸው ጠይቃት ሄደህ አይደለም አልኩኝ። ከዛ በኋላ ወጣሁ ከቤት ወጣሁ። አልቀየርኩም ልብሴንም የስራ ልብስም ለብሼ ስላልነበረ ቀጥታ ቦርሳዬን ይዤ ወጣሁኝ። መንገድ ላይ ያለው ኖርማል ቴክስት ላይ ደግሞ ቴክስት አደረገችልኝ ስራ እንዳትገባ ከዚህ በኋላ። ኦኬ በጣም አሪፍ ይቅርታ ማለት ምንም አላልኳትም። አየሁት ዝም አልኩኝ። ከዛ በኋላ ወደ ቤት ተመልሼ ምንድን ነው ያደረኩት? ጠየቅኩኝ እኔ እኮ በቃ ከስራ ተባረርኩኝ። አሁን ፈጣሪ ሆይ ለምንድን ነው ይሄን ነገር ያመጣብኝ? ኖ አይደለም በቃ ኖ እንደዛ አይደለም። እውነቴን ነው። እናንተ ጋር እንደ ነገር ይፈጠራል ብዬ አስባለሁ በህይወታችሁ አይደል? በጣም ብዙ ነገር ግን እሱ ሊሰብራችሁ አይገባም። መጠየቅ፣ ኮሚኒኬት ማድረግ ለምን ዋጋችሁን እኮ ለአንድ ሰው፣ ለአንድ ቦታ፣ ለአንድ ተቋም፣ ለአንድ ድርጅት ብቻ አይደለም። በቃ ዋጋ ያለው ሰው ከሆናችሁ የትም ነው የምትፈልጉት፣ የትም ነው የምትሰሩት። በቃ የትም አላችሁ። ለምን ዋጋ አላችሁ። እኔ አሁን እንዳለ ዋጋ ያለው ሰው ነኝ። ዋጋ ከፈለኩ የሆነ ቦታ መግባት እችላለሁ። ከፈለኩ የራሴን ቢዝነስ ቢውልድ ማድረግ እችላለሁ። ዋጋ ሲኖራችሁ እንደዚህ ነው። ቤት ሄድኩኝ። ከዚህ በፊት ስራ ሰርችለታለሁ። ማርኬቲንግ ኦፊሰር ነበርኩኝ። ኮንትራክቹዋል ስለነበር አግሪመንቱ ስለጨረስኩ ነው እንጂ ጥሩ ሪሌሽንሺፕ ነበረን ከሰውየው ጋር። ደወልኩለት። ምንድን ነው ያልኩት? ሰላም እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ስራ ጥሩ ነው ወይ አለኝ። ጥሩ ነው እግዚአብሔር ይመስገን። አንተ ጋር እንዴት ነው አልኩት። በጣም አሪፍ ነው አለኝ። ከዛ ነገርኩት እንደዚህ አይነት ስራዎችን ብንሰራስ ባለፈውም የተጀመረው ከዛ ደግሞ ሌሎቹንም ስራዎች የማርኬቲንግ ስራዎች ነበሩና ደስ አለው። እሺ ደስ ይለኛል ማለት ቦታው አለ ወይ መስራት እችላለሁ ወይ ያልኩት። አዎ አለ በደንብ መስራት እንችላለን። ተቀጣጠርን። ከዛ ተገናኝ አወራሁት በደንብ ምን አይነት ነገሮችን መስራት እንደምንችል የማርኬቲንግ ስራ ስለሆነ የዲጂታል ማርኬቲንግ ስራዎችም አሉ። እኔ ቤዚክሊ ያልኩት ምንድነው ዲጂታል ማርኬቲንግ በደንብ ትኩረት አድርገን ብንሰራበት ወቅቱ ይሄ ትራዲሽናል ማርኬቲንግ ነበር ስንሰራ የነበረው እና ዲጂታል ማርኬቲንግ ለምን እሱን አልሰራውም ቦታው አለ ወይ ነበር ያልኩት። ደስ አለው። ተቀጣጠርን፣ ተገናኘን፣ አወራን በደንብ ዲስከስ አደረግን። በተሻለ ደሞዝ የራሴ ጥሩ ፒሲ ተሰጥቶኝ የተሻለ አሪፍ የሚባል ኦፊስ ተሰጥቶኝ ገባው። የተሻለ ቦታ አገኘው በማድረግ በመጠየቅ ስለጠየቁ ያለኝን ዋጋ አውቀዋለሁ። ይሄን ነገር ባለኝ ነገር አንተ ማገልገል እችላለሁ፣ ድርጅቱን መጥቀም እችላለሁ። ስለዚህ ስራ መስራት እችላለሁ፣ በዚህ መንገድ ላገለግል እችላለሁ። ይሄ ነው መጠየቅ ማለት። ዋጋችሁን ሼር ማድረግ ማለት ይሄ ነው። አያችሁ፣ ያ ይሄ በፊት አትችልም ወይም ደግሞ ይሄን መስራት አንተ የለብህም ተብለህ ምንድነው ከተባረከበት የተሻለ ቦታ ይሰጣል። እና ከዚህ ተቋም እኔ የራሴን ቢዝነስ ቢውልድ ለማድረግ ሳስብ ነው የወጣሁት እንጂ አሁንም ቢሆን የተሻለ ሪሌሽንሺፕ አለን። ለምንድነው ይሄን ስቶሪ ያጋራኋችሁ ያለሁት? አሁን የዛኔ ወይኔ በቃ ከስራ ተባረኩኝ፣ ለምንድነው በቃ ተሰብሬ ብቀር ነው ባልጠይቅ ነው። ግን ጠየቅኩኝ። እሱ ወደ አላስቀረኝም። መጠየቅ ቻልኩኝ ማለት እንደዚህ አይነት ነገር መስራት እችላለሁ። የባለፈው ስራ አለ ወይ which is መጠየቅ፣ ኮሚኒኬት አደረኩ። የነበረኝ ዋጋ አለ፣ ማርኬቲንግ መስራት እችላለሁ አይደል? እሱን ማገልገል እችላለሁ። ቦታው አለ ወይ መስራት እችላለሁ ወይ? ይሄ መጠየቅ ነው። ያለኝን ነገር ነው ኮሚኒኬት ያደረኩት። ከዛ እንደውም ከወጣሁበት እነዛ አትሆንም ብለው ካስወጡበት ቦታ የተሻለ ቦታ አገኘሁ ማለት ነው። ስለዚህ እናንተም በተሻለ መጠን ሀሳባችሁን ሊሆን ይችላል መስራት የምትችሉት አቅም ይኖራችኋል፣ ስኪል ይኖራችኋል፣ ፕሮፌሽን አላችሁ። ምንም አይነት ፕሮፌሽን ላይ ልትሆኑ ትችላላችሁ። እሱ ግን ኮሚኒኬት ካልተደረገ ማለት ዳይሬክትሊ ከሰው ጋር ተገናኝቶ ሰዎችን መጥቀም የማትችሉ ከሆነ አይ ቲንክ እኔ ዋጋ ያለው ሰው ብቻ ነው የምትሆኑት እንጂ በዋጋው ሰውን የሚያገለግል ራሱንም ደግሞ የሚያሳድግ አይነት ሰው ትሆናላችሁ ብዬ አላስብም። ንግግራችሁን በአጠቃላይ የመድረክ ላይ ንግግራችሁን ማሻል የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ነው የመጣችሁት። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ሴቭ አድርጉት፣ ላይክ አድርጉት፣ ደግሞ ለጓደኞቻችሁ ላኩላቸው። ቻው